በጣም ይቅርታ አድርግልኝ የኔ እናት። ይቅርታ እሷ ሚውት ከፍታ ይቅርታ ካለችኝ ነው አድርጌያለሁ ካለች ብቻ ነው የሚቀመጠው። በጣም ስለተጸጸትኩ ማለት ነው። ዊንታዬ ወይ እኔም ይቅርታ አድርጌላለሁ። ያው ሰው ሆኖ ስህተት የማይሰራ ሰው የለም። ለሚወደው ሰው መስዋዕትነት የሚከፍል ደግሞ ተከፍሎም ብዙ ነገር ሊሆን ይችላልና እኔም ይቅር ብዬሃለሁ። ያው ልጄን የምወክለው እኔ ነኝ። በተለይ ልጄ ናት። ይቅርታ አድርገንልሃል። ጤና ይስጥልን። ዋንትያን ይቅርታ ጠይቋታል። ይቅርታን መጠየቅ ትልቅነት ነው፣ እንዲሁም መቀበል ትልቅነት ነው። ዋና ነገሩ ያጠፋችሁ ጥፋት ገብቷችሁ በዚህ መልኩ ወታችሁ እችን ትንሽ ልጅና አለጊዜ እናት የሆነች ጀግኒት የተከበረች ይቅርታ ስለጠየቃችኋት ብቻ መልካም ነው። ነገር ግን እንደዚህ አይነት ጥፋት ባይሰራና እንደዚህ አይነት ብልግና ባይኖር መልካም ነው። እንግዲህ እነዚህ ሁለት ልጆች ወጥቶ አስቀያሚና በጣም በሚዘገንን ሁኔታ ሲሰድቧት እንደነበረ ሁላችንም ሰምተናል፣ አይተናል። ነገር ግን አሁን እንደተናገሩት ተልእኮ ተቀብሎ እንደሆነና በሰው ተነሳስቶ እንደሰደቧት ነው። ዋንትያንም ከዚህ በፊት እንደማያውቋትና አማራ ትሁን ኦሮሞ ትሁን ከየት ብሔር ትሁን እንደማያውቁ ነው የተናገሩት። ነገር ግን በሰው ተልእኮና ሰው ሄዳችሁ ተሳደቡ ስለተባሉ ተነስቶ እቺ ልጅ እንደዚህ አድርጎ ሰደቧት፣ እንዲሰማት አድርጓት። እቺ ልጅ አርፋ ልጇን እያሳደገች ነው። ማንም ላይ አትደርስም፣ ማንንም አትነካም። ሲበድሏትና ሲሰድቧት እንኳን ወጥታ መልስ የማትሰጥ ልጅ ናት። ግን ታዲያ በዚህ መልኩ ተሳድቦ ማስለቀስ፣ እቺ ልጅ ወደ ሌላ ቦታ መክተት ጥሩ አይደለም። እነዚህ ልጆች በቤኪ የሚባል ልጅ አለ፣ በሱ የተነሳ ተነሳስተው እንደተናገሩ ነው። እንግዲህ የውስጣቸውን አምላክና እነሱ ናቸው የሚያውቁት። ነገር ግን ለሌሎች እህቶችም ቢሆን ብቻ ለሴት ልጅ እንደዚህ አይነት ስድብ ጥሩ አይደለም፣ መልካም አይደለም። ሴት ልጅ የተከበረች ናት። ክፉም ትሁን መጥፎም ትሁን ብቻ ሴት ልጅ ክብር ናት። ምክንያቱም ሴት ልጅ እናት ናት፣ እህት ናት፣ ሀገር ናት። እውነቴን ነው። ወንድ ለወንድ ቢሰዳደብ ምንም ማለት አይደለም። እቺ ልጅ ብዙ ነገር ያየች ናት፣ ብዙ ነገር ያሳለፈች ናት። አለ እድሜዋ ጎዳና ዳር የወጣች ልጅ ናት፣ ያለ ቤተሰብ ያለ አጋሽ። በዛ ላይ ደግሞ ጎዳና ከመውጣቱ ጨምሮ ማንም ሰው መሸከም የማይችለውን በ10 በምናምን አመቷ ሌላ የምትሸከም ሸክም ተሰጥቷታል። ነገር ግን ወርቅ ናት ማርያምን፣ ልጇም እሷም። ግን ታዲያ የምትገርም እናት ናት፣ ጎበዝ ጀግኒት። ትላንትና የኢትዮጵያ ሕዝብ እናትና አባት ሆኖኝ እርዱኝ ብላ መጣለች። በእውነት ሁሉም ሰው ተረባርቦ ረድቷታል። ያንንም አልፋለች። ዛሬ ደግሞ ልጄን ላሳድግ፣ ልጄን ላስተምር፣ ራሴን ልቻል፣ እንደ ትላንትናው ህዝቤን አላስቸግርም። እንደ ማንኛውም ሰው ሶሻል ሚዲያ ላይ ማንኛውም ሰው ነው ወጥቶ ነው የሚሰራው። ማንኛውም ሰው ነው ወጥቶ የሚጨፍረው። ማንኛውም ሰው በሷ አልተጀመረም። እሷ ግን ልጇን ለማሳደግ ትልቅ ቦታ ለመድረስ የሰው አይን ደግማ ላለማየት ነው። ደግሞ ሶሻል ሚዲያ ላይ ቢሆን መጥፎ ስራ እየሰራች አይደለም። በጣም መልካም ስራ፣ ጥሩ ስራ እየሰራች በራሷ ስራ ገንዘብ የምታገኝበት መንገድ
ምክንያቱም ራሴን ላሸንፍ። ጎበዝ ናት፣ እንደውም በጣም ጎበዝ። በዛም በዚህም ብላ ልጇን እንደ ወርቅ አድርጋ እያሳደገቻት ነው። በሷ እድሜ ወንድ ልጅ እኮ አልችልም የሚልበት አቅም ነው ያለ በአሁኑ ሰዓት። ወንድ ልጅ እንኳን አቅቶት የሚወርቅበት ጊዜ ላይ ነን። እቺ ልጅ ግን በጣም ጎበዝና ጀግና ናት። እንደውም ከራሷ ተርፋ የተራቡትን የተቸገሩትን የምታግዝ ከራሷ ላይ ቆርሳ የምትሰጥ መልካም ልብ ያላት ልጅ ናት። ሁላችንም እያየናት ነው። ሁላችንም ብዙዎቻቸው ራሱ ስመሰክሩላት ሰምቻለሁ። እኔ ማን እንደሆነች ስሟ ሳትናገር ከየት እንደሆነ ሳትናገር የረዳቻቸው ልጆች ያገዘቻቸው ልጆች እነሱ ደግሞ እሷ እንዳገዘቻቸውና እሷ እንደረዳቻቸው በራሳቸው መንገድ የደረሱበትና ምስክርነት የሰጧት። ይህን ያህል መልካምነት አላት ዋንትያ። ፈለገ ነገር ቢሆን ልጅ ናት፣ ልትመከር ይገባል። ብታጠፋ እንኳን ምክር መስጠት እንጂ በዚህ መልኩ ልቧ እንዲሰበር ተደርጎ ልጇ ጭምር መሳደብ ጥሩ አይደለም። በነገራችን ላይ ልጆቹ በእውነት ከልባቸው ተጸጽቶ ከአነጋገራቸው ይቅርታ ጠይቋታል። እናት ሴት እህት እንዳለቻቸውም ጭምር ተናግሮ እንደዚህ መሆኗን አናቅም፣ ገና ዛሬ ነው አየናት፣ ገና አሁን በዚህ ቪዲዮ ምክንያት ነው አየናት፣ ማን እንደሆነች ራሱ ጋር መፈጠሯ አናቃትም በቃ ብሎ ከልባቸው ተጸጽቶ ነው እንግዲህ ቪዲዮ ሰርቶ የጠየቋት ይቅርታ ደግሞ ትልቅነት ነው። ከይቅርታ በላይ ምንም የለም። ግን ደግሞ እንዳይደገም ማንኛውም ሰው ይሁን ሴት ልጅ እንደዚህ አትሰደብም። ሴት ልጅ ክብር ናት። ማርያምን ሴት ልጅ የእናንተ እናት ናት፣ እህቶቻችሁ ናት። ልታከብሯት፣ ብትነካ አትነካም ሴት ልጅ ማለት ነው ያለባችሁ ሁላችሁም ወንዶች እንጂ እንደዚህ ከፍ ዝቅ ተደርጎ ሴት ልጅ አትሰደብ። ምክንያቱም እናት አላችሁ፣ ከእናት ነው የተወለዳችሁት። እናም ሴት ልጅ ለሴት ልጅ ክብር ይሰጣት። አሁን እቺ ልጅ ምናልባት ይሄ ስድብ ብቻ አይደለም እንደዚህ ያስከፋት፣ ብዙ በቃ እንደዚህ ስትነካ የሆነ የድሮ ቁስሏ ያ የነበረችበት ያለፈችበት መንገድ ነው ትዝ የሚላት። በዛ ላይ ቤተሰቦቿ ከጎኗ አይሉም። ብቻን የቆመች ልጅ ናት። ብዙ ነገሮች ናቸው የሚሰሟት፣ ብዙ ነገሮች። ምናልባት እዚህ ጋር ስትመጣ ትስቃለች፣ ትጫወታለች፣ ጥሩ አለባበስ ለብሳ ትመጣለች። ቤቷ ውስጥስ እንዴት እንደምታሳልፍና እንዴት እንደምትኖር እኮ ማንም ሰው አያውቅም። ብቻ ጥርሷን የምትስቋን ወይም ደግሞ እዚህ ሚድ ላይ መታ ስቃ ተጫውታ የምትሄደዋን ብቻ ነው ምናየው። ከሳቅ ጀርባ እኮ ብዙ ነገሮች አሉ። ከሳቅ ጀርባ ብዙ ሀዘኖች አሉ፣ ብዙ የሚደብሩ ነገሮች አሉ። በአሁኑ ሰዓት አይደለም እንደዚህ አይነት ቁስል ያለበት ሰው ቀርተው ሰው ከመሬት ተነስቶ በቃ ራሴን ላጥፋ፣ መሮኛል፣ ደብሮኛል የሚልበት ጊዜ ላይ ያለ ነው እና እንደው በቃ እንደዚህ አይነት ነገር ባይደገም። እናም እንግዲህ እነዚህ ልጆችም በዚህ መልኩ እውነትም ከልባቸው ተጸጽተው ይቅርታ ስለጠየቁ ይክበሩ። መልካም ቆይታ ይሁንላችሁ ውድ ቤተሰቦቼ።